የህወሓትና የመከላከያ እንቅስቃሴ ከመቀሌ እስከ ራያ አዲስ ውጥረት። ህወሓት ከመቀሌ እስከ ራያ አላማጣ መስመር ድረስ ኬላዎችን በመቆጣጠር ጭምር ከወትሮ ሰፊ የሆነ ወታደራዊ አፈሳ እያካሄደ ይገኛል። በተለይም የመቀሌው ወታደራዊ አፈሳ ህዝቡን ለተቃውሞ ወደ አደባባይ ያስወጣ ሆኖም ታይቷል። ህዝቡ በድንጋይ ህወሓትን በመሳሪያ የተፋጠጡበት ሁኔታ ተከስቷል። ወጣቶችን ጭነው የተነሱ አውቶቡሶችን አናስገድም ብለው ድንጋይ በመወርወር ጭምር ተቃውሟቸውን ካሰሙ ነዋሪዎች መካከል በሌላ አቅጣጫ ልጅን የሚሉ የእናቶች ለቅሶና ዋይታም ሲሰማ ያላዘነ ሰው የለም። የእናቶችን ለቅሶ፣ የወጣቶችን ቁጣ በማህበራዊ መገናኛ ሲዘዋወር ተመልክተናል። እናቶች ልጆቻቸውንና ባሎቻቸውን ወደ ውትድርና እንዳይሉ ተቃውሞ ቢያሰሙም ህወሓት በጉልበቱ ከጉያቸው ነጥቆ በመውሰድ ዛሬም እንደ ትናንቱ የትግራይ እናቶችን ደም እንባ እያስለቀሰ ቀጥሏል። ጦርነት አንፈልግም የሚሉ ድምጾች እዛው ትግራይ መቀሌ ከተማ ውስጥ አሁንም ድረስ በስፋት መሰማታቸውን ቀጥለዋል። የህዝቡን ተቃውሞና ጩኸት አልሰማም ያለው ህወሓትም ወደ ጦርነት እያመራ መሆኑን የሚያመላክት እንቅስቃሴ ላይ ይገኛል። ከወታደራዊ አፈሳ ባለፈም በራያ ግንባር ጦሩን እያንቀሳቀሰ ነው። መድፍን መተኮሱን ቀጥሏል። የኢትዮጵያ መከላከያ ሰራዊትም በዚያው በራያ አቅጣጫ አዲስ እንቅስቃሴን አድርጓል። ከዚህ በመቀጠል ከመቀሌ እስከ ራያ ያለውን ሁኔታ ለመቃኘት እንሞክራለን። አብራችሁን ቆዩ። የመቀሌው ህዝባዊ ቁጣ። የህወሓት አስገዳጅ ወታደራዊ አፈሳ ከገጠር ወደ ከተማ ሲገባ ህዝባዊ ቁጣው ከፍ ብሎ ታይቷል። በክልሉ ዋና ከተማ መቀሌ ጸጥታ ኃይሎች አስገዳጅ ወጣቶች አፈሳ ማካሄዳቸውን ተከትሎም ህዝቡ ቁጣውን እየገለጸ ይገኛል። በጉዳይ ላይ ኢትዮጵያን ኢንሳይደር የሰራው ሰፋ ያለ ዘገባ የህወሓትና የህዝቡን ፍጥጫ ምን እንደሚመስል ያሳያል። በከተማዋ የታፈሱ ወጣቶችም በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳይ ተንቀሳቃሽ ምስሎች በማህበራዊ መገናኛ ብዙሃን በስፋት ሲጋሩ ታይተዋል። ከእነዚሁ ተንቀሳቃሽ ምስሎች መካከል አንዱ በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ሆኖ ታይቷል። ይኸው ተንቀሳቃሽ ምስልም ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎች ብለውም የተወሰኑ ወጣቶች ወጣ ገባ ሲሉ ይታያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት አንድ አይን እማኝ ከቤታቸው የወጡት ልጄ የሚል ጩኸት ድምፅ ሰምተው እንደነበር ተናግረዋል። ጠዋት 1 ሰዓት ላይ ጩኸት ሰማን፣ እንዳለ ከቤት ሮጠን ወጣን። ከዚያም የህዝብ ማመላለሻ ባስ ሞልተው ሲሄዱ አየናቸው የሚሉት እኚሁ የመቀሌ ከተማ ነዋሪ የአካባቢው ህዝብም እንዳለ ውጭ ቆሞ ሲጠባበቅ እንደነበር በማስረዳት ውጥረቱን አመላክተዋል። የአካባቢ ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የአይን እማኝ የህዝብ ማመላለሻ አውቶቡሱ ከመጣ በኋላም ወጣቶቹን ጭነዋቸው ሲሄዱ ቆመው መመልከታቸውንም ገልጸዋል። ወጣቶቹ በ20ዎቹ ዕድሜ ክልል ውስጥ የሚገኙ እንደሆነም ይገመታል። ወጣቶቹ የታፈሱት በሌሊት በተደረገ የፓትሮል ቅኝት ሲሆን አውቶቡሱ ወጣቶቹን ይዞ መንቀሳቀስ ሲጀምር የአካባቢ ሰዎች ድንጋይ ጭምር በመወርወር ለማስቆም መሞከራቸውና የፊቱ መስታወት እንደሰበሩትም ማየታቸውን የዓይን እማኟ ገልጸዋል። ጉዳዩን በቅርበት የሚከታተሉ ሌላ የመረጃ ምንጭ አውቶቡሱ ወደ ኢላላ አንደኛ ደረጃ ትምህርት ቤት ያቀናው ወጣቶችን ወደ ወታደራዊ ማሰልጠኛ ለማጓጓዝ እንደሆነም አስረድተዋል። ወጣቶቹም ከተለያዩ የመቀሌ አካባቢዎች የታፈኑ እንደሆኑ እኚሁ በመቀሌ ከተማ የሚገኙ የመረጃ ምንጭ አያይዘው ተናግረዋል። በሌላ በኩል በከተማዋ የተቀሰቀሰውን ህዝባዊ ቁጣ የሚያሳይ መልእክት በአንዲት ወጣት በኩል ተላልፎም በማህበራዊ መገናኛ ብዙሃን በሰፊው መነጋገሪያ ሆኖ ሲዘዋወር ተመልክተናል። በመቀሌ ከተማ የምትገኘው ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክቷ ላይ በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ያሳያል። ወጣቷ በተንቀሳቃሽ ምስሉ ላይ ባብራራችው መሰረት ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች በስፋት እየታፈሱ ይገኛል። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምትገልጸው ወጣቷም ወታደራዊ ምልመላው ማንንም የማይመርጥ መሆኑን ታስረዳለች። ከገጠር አካባቢ ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተ ክርስቲያን ተማሪዎችና ዕድሜያቸው ከ18 በታች የሆኑ ህፃናት ሳይቀሩ የግዳጅ ምልመላው ሰለባ ሆነዋል። ምልመላውን የሚያካሄዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ በማለት ቤተሰብን ጭምር እያስገደዱ እንደሚገኙ ማክላለች። ከጦርነቱ ስጋት በተጨማሪም በክልሉ ያለው ኢኮኖሚ ቀውስ ብሎም የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በመረጃው ላይ ተጠቅሷል። የጥሬ ገንዘብ እጥረት በመኖሩም የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኑን የጠቀሰችው ወጣቷም በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትልም የሁኔታውን አሳሳቢነት ስታስረዳ ተመልክተናል። ወጣቷ አሁን እየተካሄደ ያለውን እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅም አሸናፊነት የሌለው መሆኑን በአጽንኦት ገልጻለች። የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የዳው ልጅ ግን ለማንም በማይጠቅም ጦርነት እንዲማገድ እየተደረገ ነው ያለችው አነጋጋሪ ወጣት ወደ ጦርነት መሄድ አንፈልግም፣ ማንም ጦርነት እንዲሄድ አይፈልግም፣ መሞት ካለብኝ እዚሁ ገደሉኝ በማለት ምሬቷን አሰምታለች። የዚህች ወጣት ቁጣም የአብዛኛው የትግራይ ህዝብ ቁጣ ነው ማለት ይቻላል።
ህዝቡ የጦርነቱን ዝግጅት አምርሮ ቢቃወምም ህወሓት ግን ከዝግጅቱ ወደ ኋላ አላለም። በዚያው ትዩ የኢትዮጵያ መከላከያ ሰራዊትም ኃይሉን በማንቀሳቀስ ላይ መሆኑን የሚያመላክት መረጃ እየወጣ ይገኛል። ህወሓትና መከላከያ የሰሜን ኢትዮጵያ የጦርነት ስጋት ተጨባጭ እየሆነ መጥቷል። የጦርነት ስጋቱ በዓለም አቀፉ ማህበረሰብ ጭምር ተጨባጭ ሆኖ እየተገለጸ ሲገኝ በቅርቡም የዩናይትድ ስቴትስና የአውሮፓ ህብረት በትግራይ ያለው ቀውስ በድጋሚ ወደ አደገኛ ገደል እየተቃረበ መሆኑን ያስጠነቀቁበት ምክንያት በቂ መነሻ ያለው ይመስላል። የህወሓት ወታደራዊ ምልመላን የማፋጠን ውሳኔ የጦርነት ዝግጅቱን አመላካች ነው። ዝግጅቱም ከጥቅምት 2015 የፕሪቶሪያ ግጭት የማስቆም ስምምነት ይወጣል ተብሎ ተስፋ የተጣለበትን ደካማ የፖለቲካ ስርዓት ቀጣይነት ያለው መሸርሸር የሚያሳይ በመሆኑም ተጨባጭ ስጋትን ፈጥሯል። ጉዳዩ ከላይ ሲታይ ዋሽንግተን አክራሪ ባለቻቸው አባላት ላይ የጣለችው የታለመ ይብዛ እገዳ ብለውም ማዕቀብ፣ በመቀጠል የአውሮፓ ህብረት የፕሪቶሪያ ስምምነት በአስቸኳይ ስራ ላይ እንዲውል ያቀረበው ጥሪ ዓለም አቀፉ ማህበረሰብ በመጨረሻ የሁኔታውን አሳሳቢነት መገንዘቡን ያሳያል። ይሁን እንጂ እነዚህ ጣልቃ ገብነቶች መሰረታዊ ቅራኔን ያጋለጣሉ። የፕሪቶሪያ ስምምነት ራሱ ይፈታው የነበረው ቀውስ ዋነኛ መንስኤ በሆነው ሁኔታም አሁን እንደ መፍትሄ ተደርጎ እየቀረበ ይገኛል። የአሁኑ ሁኔታ መበላሸት የአንድ የፖለቲካ ተዋናይ የቅርብ ጊዜ እርምጃ ውጤት ብቻ አይደለም። ይህም ስምምነቱ ያለምንም ትርጉም ያለው ክትትል፣ ተጠያቂነት አሊያም የማስተካከያ እርምጃ ከ3 ዓመታት በላይ እንዲፈርስ በመፈቀዱ የመጣ ድምር ውጤት ነው። የስምምነቱ ትልቁ ድክመት ግጭቶችን ለማስቆም የነበረው ምኞት አልነበረም። ይልቁንም ጠመንጃዎችን ዝም ማሰኘት ብቻውን ሰላም ያመጣል የሚለው ግምት እንጂ። በተቃራኒው አፈጻጸሙ የተመረጠ ሚዛኑ ያልተጠበቀ እየሆነ መጣ። ይህም ከስምምነቱ የክትትል ዘዴዎች መፍረስ በላይ በግልጽ የሚታይ ቦታ የለም። ገለልተኛ ክትትል እንዲያደርግ የተቋቋመ የአፍሪካ ህብረት የክትትል የማረጋገጥና የቁጥጥር ስራ ከጀመረባቸው የመጀመሪያዎቹ ወራት በኋላ ከህዝብ እይታ ሙሉ በሙሉ ጠፍቷል የሚል ትችት ይሰነዘርበታል። የፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት በላይ ቢቆጠርም መደበኛ የክትትል ሪፖርቶች አሁንም በግልጽ አይታዩም። ኢትዮጵያውያን ሆኑ ሰፊው ዓለም አቀፉ ማህበረሰብ የስምምነቱን መከበር ጥሰቶች አሊያም የተወሰዱ የማስተካከያ እርምጃዎችን በግልጽ የሚያሳይ መዝገብ ማግኘት አይችሉም። የሆነ ሆኖ ግን ህወሓት ስምምነቱን በመጣስ ረገድ ቀዳሚ በመሆን የጦርነት ዝግጅቱን በወታደራዊ አፈሳው እያሳየ ይገኛል። ወታደራዊ አፈሳው እንዲያቆም ቢጠየቅም ህወሓት የሚተው አልሆነም። በጉዳይ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰጠው መግለጫም የህወሓትን አፈሳ መጠናከር ያሳያል። የችግሩን ክብደት የተመለከተው ኢሰመኮ በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራት ሐሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረሱ በአፋጣኝ ሊቆሙ እንደሚገባ አሳስቧል። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይን ህዝብ ህልውና ለመጠበቅ በሚል ሰኔ 17 2018 ዓ.ም የግዳጅ ውትድርና ሰነድ አውጥቶ ስራ ላይ መዋሉን አረጋግጧል። ለግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራትና የንብረት መወረስ ይፈረድባቸዋል። በአብያተ ክርስቲያናት፣ በገበያና በቤት ለቤት አሰሳ ዕድሜያቸው ከ18 ዓመት በታች የሆኑ ህጻናት፣ ተፈናቃዮችና የአእምሮ ህሙማን በግዳጅ የታፈሱ ሲሆን ይህም እንደ ጥሩ ወንጀል ሊቆጠር እንደሚችል ተቋሙ ጠቁሟል። ያም ሆነ ይህ ከ3 ዓመታት በላይ ዳግም ጦርነት በሰሜን ኢትዮጵያ ሊቀሰቀስ ይችላል የሚለው ስጋት ጨምሮ ታይቷል። መረጃዎች እንደሚያመላክቱት ከሆነም ህወሓትም የኢትዮጵያ መከላከያ ሰራዊትም በተመሳሳይ ግንባር ኃይል እያንቀሳቀሱ ይገኛል። በተለይ በራያ አላማጣ አቅጣጫ አዲስ ኃይል አንቀሳቅሰዋል። በመቀሌና በራያ ግንባር ከባድ ወታደራዊ ውጥረት ተፈጥሯል። በራያ ግንባር ከባድ መሳሪያ እየተጠመደ ይገኛል። በየቀጠናው ህወሓትም መከላከያም ጦራቸውን አንቀሳቅሰዋል። የህወሓት ታጣቂዎች በራያ አላማጣ የተለያዩ አካባቢዎች በተለይም የዋጃ አካባቢዎች አዳዲስ ቦታዎች እየተመሰረቱና እያቋቋሙ ይገኛሉ የተባለው በዋጃ በስከ ምስራቅ በኩል ዘውላምባ አካባቢ እግረኛ ጦር እየተሰማራና እየተንቀሳቀሰ ሲሆን በቦታ ማርያም አካባቢም የተኩስ መድፎች እንዳሉ ብለውም በዚያው አቅጣጫ ወደ ኢትዮጵያ መከላከያ ሰራዊት መገኛ ቀጠና አካባቢ ስምሪት መስጠቱን መረጃዎች ጠቁመዋል። መከላከያ ጮቢ በር አቅጣጫ ሲሆን በዚሁ ግንባር ጦሩን በሲኖትራክ በተሳቢ ከሰሜን ወሎ በማምጣት ወደ ራያ ግንባር ማንቀሳቀሱን ተጠቁሟል። ይህም የጦርነት ስጋቱን ከፍ አድርጎ ታይቷል። ጦርነቱም ጽምዶ በሚል በተሰበሰቡ ኃይሎችና በፌዴራል መንግስቱ መካከል ሊካሄድ ይችላል የሚለው አስተያየት አሁንም እየተሰማ ቀጥሏል። አስተያየቱ እየተሰጠ ያለው ሁሉም ኃይሎች በየፊናቸው ከሚያወጡት መግለጫና ካላቸው እንቅስቃሴ በመነሳት ነው። ከሰሞኑ በህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ወንጀሉ በኩል የተሰጠ መግለጫም ህወሓትን የራሱ ወታደራዊ ስምሪት ወደ ጎን ብሎ መንግስት ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን በመግለጽ የሚከሰው አንዱ ነው። ወይዘሮ ፈትለወርቅ ባቀረቡት ክስ መሰረትም መንግስት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ አካባቢዎች እያሰማራ ነው ሲሉ ከሰዋል። በተመሳሳይ የኤርትራ መንግስትም በድንበር አካባቢ የኢትዮጵያ መንግስት ወታደሮች በስፋት እየተሰማሩና እየተሰበሰቡ መሆኑን ገልጾ መክሰሱ ይታወሳል። ይህ ክስ በተሰማበት ሰሞን ህወሓትም መከላከያ በተለይ በራያ አቅጣጫ ኃይል እያንቀሳቀሰ መሆኑን መጠቆሙ የጦርነቱ ስጋት ተጨባጭ አድርገዋል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።